ሰላም ፈንዲሻ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ነው ያለው። እግዚአብሔር ይመስገን። እና እንዴት ናችሁ? ግን ፍቅርዬና ፈቲ ትንሽ አይመሳሰሉም? የምር ሁለቱም እኮ ቆንጆ ናቸው። በጣም ፍንድሽድሽ አሉ። በቃ ፍክት ያለው ፍቅርዬን ዛሬማ እኔ ስክሪን ምንድን ነው ስልኬ ላይ ነው ስክሪን ላይ ነው ያረኳት ማለት ነው። በቃ ስትወዛወዝ ስትቀብጥ ምናምን እንደዚህ ቅብጥ ቅብጥ ስትል ናፍቃኝ ከናፍቆታ የተነሳ እንትን አረኩ ስክሪን ላይ ያረኳት ማለት ነው። እና ዛሬ ደግሞ አልመጡም። ምን አስበው ነው? ዛሬ ይመጣሉ ወይ በአንዱ ቤት በፉ ቤት ወይ ደግሞ በፍቅርዬ ቤት ብዬ ነበረ፣ ግን አልመጡም። እንግዲህ እንዳያችሁት ቪዲዮንም እንደሰማችሁት ፍቅርዬ ፈቲ ለፉፉ የፍቅር ጥያቄህን ተቀብያለሁ ብላ ልታቀርብለት ነው። ፍቅርዬ ደግሞ ይሄ አይሆንም ፈጽሞ፣ አስቢበት፣ መጀመሪያ በደንብ አስቢበት እና ወስኝ። ሲጀመር ደግሞ እኔ ባለሁበት አይደለም ለብቻው እንትን በይ ብላለች እና ለብቻው ንገሪው እኔን አይመለከተኝም ብላለች እና እዚህ ጋር ልክ ነች። ግን ለምን መጨረሻ ላይ ለምን እንደከለከለችው ግራ ገባኝ ትንሽ። ማለት ለምን ከለከለችው? ፈቲ ልትናገር ስትል ከለከለቻት ማለት ነው። በቃ ፍቅርዬ እኮ ከልቧ ነው ፉፉን የምታፈቅረው ሲጀመር። ይሄ እንትን ነው፣ ግልጽ ነው። ይሄ በቃ ማለት በቃ ራሷ እየተጎዳች ነው። በቃ ልለየው ብላ የወሰነችው ከሱ መለየትን የወሰነችው እንጂ ጣልታው ከልቧ አውጥታ ምናምን አይደለም። በጣም ነው የምትወደው፣ በጣም ማለት ነው። በጣም ሁላችንም እናውቃለን። በቃ ፊቷ ላይ ይታወቃል። እሱ ላይ የምታሳየው ፍልንግ እና ሌላ ሰው ጋር ስትደርስ የምታሳየው ፍልንግ ለየቅል ነው ማለት ነው። ፈጽሞ አይገናኙም። ስለዚህ እሷ አጠገቧ ቆማ ፈቲ ደግሞ የፍቅር ጥያቄህን ተቀብያለሁ ስትሉ ምን እንደሚሰማት አስቡ። ማናችሁም ብትሆኑ ይሄንን አታደርጉም ማለት ነው። አንድ እየወደዳችሁት የተለያችሁትን ሰው እናንተን አቁሞ ሌላ ሰው ደግሞ መጥቶ አፈቅርሃለሁ በቃ ለአንተ ቦታ አለኝ ኖ በጣም ነው እንትን የሚለው። ስለዚህ ለዛ ነው የከለከለቻት። ፈቲም ደግሞ ልክ አላረግሽም ብዬ አስባለሁ። በቃ ፍቅርዬን ምን እንዲሰማት አስበሽ ነው እንደዛ ያረግሽው ስልሽ፣ ያኒ ፍቅርዬን እንደምትወደው ታውቂያለሽ። በቃ መለየት ግዴታ ሆኖባቸው መለያየታቸው ግዴታ ሆኖባቸው እንደሆነ የተለያዩት ታውቂያለሽ። ይሄ ለአንቺ ግልጽ ነው፣ አዲስ ነገር አይደለም። ስለዚህ አንቺ እሱን ሁሉ እያወቅሽ እንደዛ መሆኑን እያወቅሽ አንቺን አቁሜ በቃ አንቺ ባለሽበት ነው ይሄንን ነገር ልነግረው የምፈልገው የምትይው ምን አስበሽ ነው? አልገባኝም። ማለት እሷ ላይ የሆነ ልታይ የፈለግሽው ነገር አለ ወይ ደግሞ እሱ ላይ ልታይ የፈለግሽው ነገር አለ? ፉፉስ ቢሆን ፍቅር እያጠገቡ ቆማ አንቺ ስታቀርብለት ጥያቄውን እሺ በቃ ተቀብያለሁ ብሎ እንዲያቅፍሽ ነው የፈለግሽው? ምን አስበሽ ነው? ርስማ አንዳንዴ ግን ማለት ነው የምር ነገሮችን ማገናዘብ ሲያቅተን አይዶን እንትን አይልም የምር። እና ይሄ ትክክል አይመስለኝም። እኔ ቀድሜ የጠራሁሽ ፉንም ጠርቼዋለሁ፣ ይመጣል። ኦኬ ሶ በሁለታችሁ ያለው መካከል ግልጽ ስታደርግልኝ እስከዛሬ እነግረዋለሁ። ምክንያቱም በያዝኩት ቁጥር ለእኔ ምንም ጭንቀት እንጂ ምንም እየፈጠረልኝ ያለው ነገር የለም እና